እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች። ከኤ እስከ ዜድ በቁጥር ስንት ነው? በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር በጌታ ወየ ሁላችሁም እንደምታውቁት አይሾ ስፒድ ኢትዮጵያ ገባ። እነዚህና እጅግ አስገራሚ ጉዳዮች በዛሬው ቪዲዮ ሰላም የቻናል ቤተሰቦች እንደምን ቆይታችኋል? ዛሬ እናንተ ፈታ ዘና የሚያደርጉ ቪዲዮዎች ይዘን በሰዓቱ ከጀስት ብለናል። ቻናሉ አዲስ ከሆናችሁ ሰብስክራይብ ትላም በመንካት ቤተሰብ ፕላስ ይሁኑ። ሁላችንም ይሄን ቪዲዮ ከመጀመራችን በፊት ላይክ እናደርጋለን። አቦ ምችት ይበላችሁ። ኤቢ እኔ ግን እንደምን ነው የምታይ? እንደ እህቴ ነው ታውቂያለሽ እንዴ? እህት አለም እንዴ ማለት ነው። ዓለም ላይ ቆይ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረጋው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ታምር ተፈጠረና በቃ እናንተ ብቻ ቀረን አለ ሁሉም ሰው አልቆ ማለት ነው። ላንገናኝ እንችላለን እኮ ነው ሌላ ከተማ ልሆን ይችላል ምናልባት አይደለም ምናልባት ከሆነ ነው አሁን ለምሳሌ አሜሪካ ልሆን ይችላል አንቺ እዚህ ልትሆኚ ምን ገናኝበት አጋጣሚ ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልካን የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔና አንቺ ብቻ ብንቀር እኔና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔና አንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረጋው? ሰፈራችን የተለያየ አይደል? ያማል እንዴ አንተ ያማል? ኦኬ ገባኝ ላይክ ሙሉ የዓለም ወይ ጀለስ እሷን ልትል ያሰበችው ምን እናደርጋለን? ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? አዊ ምን ጀለስ አልገባህም። እሷ እንድትላት የፈለገችውን አልገባህም አንተ። እንዴት ነው እሺ ወንዶች ይሄ ነገር እየከበደን ያለው? ረዳት እንጂ አይናችንን አንብበው በሚባልበት ዘመን ነግረህ አይገባህም። በጣም ያሳዝናል። ቆይ እስኪ አንተ ልጅ ቆይ ምንድነው ስሬ መላለስ ግን ትደውልኝ ትሰማለህ? 18 ሚሊዮን ነው አሁን አስገባልኝ። ሄሎ ወይኔ ይሄ ልጅ ቆይ አንተ ምን እንደቆይ በወሩ 10 ሚሊዮን አይደለም የሚከፍልህ። በቃ ስራዬን በአግባብ ስራ። በእናትህ አንተ ለምን አትረዳኝም? ምሳ እራት ቁርስ ዱባይ ስለምበላ ላይበቃኝም ይችላል። ተጨማሪ እስከምጠይቀኝ አስገባልኝ። ቆይ ከስራ መባረር ትፈልጋለህ? ሌላ ሰው ላምጣ? 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ? በስራ ትሰራለህ? ይሰራል። አሁን እኔ እስከምመጣ ማለት ነው 100 ሺህ ብር አስገባልኝ። የሆነ ፀጉር እየተሰራው ነኝና ለፀጉር ሰራ ሊሰራት ነው። 100 ሺህ ብር ይበቃሻል? እሺ ያነና በቃ እሺ አስገባልኝ። በቃ ደውላለሁ። ምን አይነት ሰው ነው? የማግኝ ፀጉሩ 20 ብር ነው። አሎ ጀለስ ፀጉር 20 ብር በምላጭ ማዘራት ላጭም በ20 ብር ምላጭውን ስንት ብር ነው? ስንት ሚሊዮን አውርተህ ፀጉር 20 ብር? ወይኔ በላቸው በጣም ያሳዝናል። እንደዚህ የሆነች እኮ አንተን የልጆች አባት ላድርግ ብላ አይደል እንዴ መልኳን ያጣችሁ አንተን መርጣ አይደል እንዴ እንደዚህ ሆነች። ለምንድን ነው ለሰው ታቀሳልፈ የምትሰጣው? አንዳንድ ጊዜ እንዴት አይነት አመለካከት ያላቸው ሰዎች እንዳሉ አላውቅም። በጣም በቃ አሳዛኝ ሆኗል። ለወንዶችም ለሴቶችም የሚሆን ምርጥ የስራ እድል። ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የስራ አይነት ጸሐፊ፣
ጾታ ሴት እድሜ ከ20 እስከ 28 ልምድ 0 ዓመት የሥራ ሰዓት በቀን 5 ሰዓት ደሞዝ 40 ሺህ ብር። ጾታ ወንድ እድሜ ከ20 እስከ 25 ልምድ 20 ዓመት የሥራ ሰዓት በቀን 20 ሰዓት እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 5 ሰው የገደለ 2 ጎል በዓለም ዋንጫ ያስቆጠረ በአክሱምና በላሊበላ ግንብ ላይ የተሳተፈ ከሂትለር ጋር ሰልፊ ፎቶ ያለው ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ አጥነት አላቋቸው። ወይኔ ለምን ወጣ ማስታወቂያው? ይሄ ሰውዬ እኮ አልተፈጠረም። 2 ጊዜ ዓለም ዋንጫ ላይ የተሳተፈ ጀለስ። ዓለም ዋንጫን እኮ እኛ በቴሌቪዥን ሁሉ አይተን አናውቅም። እሺ ሌላው ይቅር፣ እንስሳትን ማውራት የሚችል አንደኛውና ሁለተኛ ዓለም ጦርነት ላይ የተሳተፈ ዋው! አያቴ ራሱ እኮ እሱ ላይ አልደረሰም። ምንድነው አላማው? ወይ ወንድ አንፈልግም በሉ፣ ወንድ አንቀጥርም በሉ። በቃ በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ። ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ እቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ፣ ወይ ደግሞ ይሄ አህይማ የሚባለው የአህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ፣ አሁን ለእኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለን እና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይ እኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም፣ ወተን ፀሐይ ምናምን እንዲበላን አንፈልግም። እና ዴሊቨሪ አላችሁ ወይ? ነው ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ቢለውን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ፣ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እነዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ በልዋስ ተቃልጃለሽ እንደ አንቺ ታላቅጫለሽ እንደ አንድ ሪል ስቴት ብር ጋይስ ይሄን ነገር አይመለከትም። ፎር ዩ ፔጅ ለምንድን ነው እንደዚህ አይነት ቪዲዮ የሚመጣው? መቼ ስገዛ ነው እኔ 14 ሺህ ብር እኮ ባንክ ከገባ እኮ በቃ ወይኔ 32 ጥልሴ ውጪ ነው የሚያድረው 2 ቀን። ቲክቶክ በቃ የሰውን ሰው ምን እንደሚያያቅ መቼ አይቼ ነው እንደዚህ አይነት ነገር ፎር ዩ ፔጅ ላይ የሚያመጣል? ምን ላደርግ እኔ? ሴትዮዋ ጥፋት አይደል? በቃ ቲክቶክ ነው ጠላት። ጀለስ እኔ ወርቅ የነካው ልብስ የለኝም እኮ። እሺ ወርቅ ልልበስ? የኑሮ ልዩነት አናዘር ሌቭል ማን አናዘር ሌቭል በቃ ጣራ ነክቷል ነው በቃ። ሲሉ ሰምታ ዶሮ ታንቃ ሞተቻል። ጀለስ ነጮች በስንት ትሬሊንግ ህጻናት ሲያደርጉ አይተሽ ነው እንጂ ይሄው እባክህ እንደው በዚህ ፈጣሪ ስለሚወድ ነው ትንሽ ኩርኩም ይገጠመሽ። ከበድ ያለ ነገር በቃ ነጮች ያደረጉትን አትሞክር፣ ይቅርብ በቃ በህይወት ኑርልን። ኢየሱስ ክርስቶስ ስም እንዳለ የበዓል ገበያ እንደዚሁ እኛ ድሃዎቹ የት እንሂድ? የት ሄደን እንውርዳ? ገባ በሉ ምርጥ አለ ጋሽዬ። ረካሽ የሚል በሬ ፈልጌ ነበር። ደርሶ አይዋጋም። ኑ አይዋጋም። አንድ ነው ችግር የለም። በቃ 550 ሺህ ብር ተወስዶ 550 ሺህ ብር ምርጥ ነው ለበዓል ፏየው። እዚህ ጋር ጫንቃውን ራሱ ሽንኩርት በሉት። ኧረ በእናታችሁ የሚቀንስ ነገር የለም። አለ ታዲያ ችግር የለም። ሁሉ በእጃችን ነው። ኑ ጋር እኔ ያልኩት እኮ 45 ሺህ ብር ኑ ችግር የለም። ይሄን ከብሱት ይሄኛውን በቃ 460 ኧረ በእናታችሁ 460 ነው የመጣው። 350 በቃ 460 ይኸውላችሁ እኔ 45 ሺህ ብር ነው ያዝኩት። ታረዱኝ። በ45 ሺህ ብር ኑ ታዲያ። ይኸው እዚህ ጋር ምርጥ አለ 45 ሺህ ብር። ይኸው እዚህ ጋር ያዟት። ይኸው እዚህ ጋር ስጋዋን ያዙት። ጥቁር ባክ ምርጥ ነው። በአለም ፋይ በሉ 45 ሺህ ብር ጋሼ ስጋውን ወስዶ ያመሰግናሉ። ኑ
ኑ ጋሽ ኑ እሺ እንስማማ ኑ መስማማት እንችላለን ልጆቹ ወስዳሉ ሽገሩ ኑ ችግር የታነስ ኑ ሁላችሁ ልጆቹ ሳስጋ እየጠበቁ ነው በቃ ችግር የለም መስማማት በ45 ሺህ ብር ምጫት ያዙ መስማማት 4 ሺህ ብር ሰዳት በጓል በ4 ሺህ ብር አምጣለት ምርጥ 4 ሺህ ብር ችግር የለም በ4 ሺህ ብር ያዙ የተባረካችሁ ዶሮ በ4 ሺህ ምን አይነት ነገር አለም ፏይ በሉ 4 ሺህ ብር ዶሮ ፏበል በ4 ሺህ ብር ይኸው ከፈለጉ 550 ሺህ አለ እዚህ ጋር ካልሆነ ቀጥቀስ አንድ መደብ ስጋ 20 ሺህ ብር ይወስዳሉ ወይኔ እናቴ ባኖርስ ጨብጡ በቃ ተስማምተናል ይኸው ያዙ በቃ ምን ነው ህፃን ቦንኩና ቤት ቁጭ ብኩኝ አረ እንደዛ ጋሼ በዓል እንዴ አይበሉ በዓለም ፏበሉ ሰዱ እኛ ጋር እኮ አሪፍ ዲስካውንት እኮ ነው እናንተ ለዳውዝ ባታዝኑም ማለት ነው አረ ጋሼ ተው ወይ ባናታችሁ ጀረስ ቀጥ ብላ ወጣች እውነቱን ነው በ4000 ብር ደግሞ የሚገርማችሁ ነገር ሴት ዶሮ ነው እኮ አውራውላ አይደለም ወዴት ላይ የኑሮ ውድነት በዚሁ ከቀጠለ ማለት ስጋን ተሰቅሎ ብቻ ነው የምናየው ማለት እኮ በጌታ ወየ እስኪ አንድ ቪዲዮ ላሳያችሁ ለተመልካቾች ከኤ እስከ ዜድ በቁጥር ስንት ነው? ከኤ 12 ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ አሜን። ስንት? 12 ከኤ እስከ ዜድ ስንት ነው? 12 ስንተኛ ክፍል ናችሁ? 9ኛ ክላስ። እርግጠኛ ናችሁ? እርግጠኛ ነኝ። አዎ። ከኤ እስከ ዜድ ስንት ነው? 12 ከኤ እስከ ዜድ በቁጥር ስንት ነው? 14 ይመስለኛል። 14 እስኪ እየቆጠራችሁ እስኪ ድምጽሽን ከፍ አድርገሽ ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ክው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ስንት ነው? 11 ነው። አልተማርኩም። ወይኔ ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ብቻ ነው ነገር የሚያጋጥመኝ ወይስ ሁሉም ሰው ጋር ነው? ለበዓል ጊዜ አጥንት ከጋጥኩ በኋላ መች ተጋጠ የምባለው? ከዚህ በላይ ወዴት ነው የምግጠው? እንዴ መጀመሪያውንም እኮ ስጋ የለውም ግን ጋጠው ትባላል። አረግጫዋለሁ ደግመህ ጋጠው እንዴ መች ተጋጠ? ከዚህ ላይ እኮ 1 ኪሎ ስጋ አወጣለሁ ይላል እንዴ ከዚህ በላይ ወዴት ልጋጠው? ቆይ እንዴ ወዴት ልጋጠው? እንዴ ደግሞ ተመጥምጧል ትባላለህ። መጥምጠው የታለ ተጋጠው? ይቅርታ እኔ ከዚህ በላይ መጋጥ አልችልም። ዲር ማይ ፓረንትስ አይ ካንት ቦን ኢት ኤቭሪዌር። አመሰግናለሁ። ያው ትክክል ናቸው እኮ የኑሮ ውድነቱ ነው። አጋጣሚ አንተ በልቻለሁ ብለህ የምጥለው ላይ ስጋ ነው። 1 ኪሎ ግን ከየት ነው የሚወጣው? ማለት አሁን እኮ በሬዎቹ ራሱ 1 ኪሎ መያዝ ትተዋል እኮ የላቸውም ራሳቸው ራሱ። እሺ እኔው አይደል መጀመሪያ እሱን እንደዚህ ነበር እናስመስላለን ያለው እንደዚህ ነው። አሁን ደግሞ ያንተን ታያለህ። ያዛ መስታወታን ያዛ ማርያም ራሱን መሰልካ በቃ እሱን አንፈልግም። በቃ እንደውም መልሱት የራሳችን ይሄ እስኪ ዞር በጣም ዴቭና በቃ ለራሱ እያደነ ዋው ደስ ይላል። በቃ ምንም አለ አይደለ? ሌሎች ሀገራት የራሳቸውን ሰው በራሳቸው ህዝቡ ነው ትልቅ ደረጃ የሚያደርሳቸውና እኛም ይሄንን ልጅ ተባብረን አሪፍ ቦታ ደርሰን ደግሞ እንደምናየው እርግጠኛ ነኝ። አቦ ወዳጄ ምችት ይበል። ፈጣሪ ካንተ ጋር ይሁን።
ዋው let's go አሳዩላት አንድ ሳምንት ባልሞላ ጊዜ ውስጥ yes sir ለዚህ ሲደርስ ላይ ፎከስ አድርግ yes grace bro ይቻላል አስበላል አቦ ምጭት ይበለ ብራዘር አቦ 100 ካርለን ገና 100 ሚሊዮን ገብተሽና ያለን አቦ በቃ እንጃ የመጨረሻ እግዚአብሔር እንዲሳካለት የልብ ምኞቴ ነው። ኢትዮጵያ ሾስ ፔደስ ባክ ይላል። መጀመሪያ አካባቢ ላይ እንግዲህ ሁላችንም ኢሞሽን ላይ እንደተመለከትነው በቃ እንግዲህ ድምጹ ምናምን ነገር አጫጫው እንደዛኛው አይደለም የተባለ የውድድር ቪዲዮ የተሰራ ነበር። በስቴ ይላል መጨረሻ ላይ በጸዴው ተመልሶ ያውን ያያችሁ ነው ሞራል ጥግ ድረስ ይላል። በዚህ አጋጣሚ ግን ኮች ያደረገውን አዶናይ ቴንክ ዩ እንላለን። ምጭት ይበለው ማን የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ በአሪፍና በምርጥ ቪዲዮዎች ተመልሰን እስከምንገናኝ ያው እዚህ ከደረሳችሁ ደግሞ እኔም ደግሞ ተፍተፍ ምል ወንድማችሁ ነኝ። ላይክ ያረጋችሁ ሰብስክራይብ ያረጋችሁ ትብብራችሁ አይለያን። በብዙ ቻሌንጅ ውስጥ ሆነን ነው ቪዲዮ እየሰራን ያለ ነው። በቃ ሰፖርት አድርጉኝ። በቀጣይ በአሪፍ እስከምንገናኝ ሰላም ከእናንተ ጋር ይሁን።